እያችሁ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተዋል። እግዚአብሔር አያስፈራም። በእግዚአብሔር መተው አያስፈራም። በእግዚአብሔር መረሳት አያስፈራም። የእግዚአብሔር ቁጣና ጅራፍ ለከርሞ ያው አምናም ያው ዘንድሮም ያው ሚቀጥለውም ያው ለውጥ የሌለው ያኔ ነው ጅራፍ ያነሳው፣ ያኔ ነው የምር የገሰጸው። እኛንም እንዳይገስጸ እኛንም እንዳይቆጣ አስመሳይነት ሳይሆን ሕይወቱን መኖር መጀመር አለብን። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለብን። መብል መጠጥ ብቻ ነው ሐሳባቸው፣ ንግድ ብቻ ነው ሐሳባቸው። ጽድቅ አይደለም ንግድ፣ አምልኮ አይደለም ገበያ፣ እግዚአብሔር አይደለም ወርቅ። ትኩረታቸው እዛ ላይ ነበር። ምእመናን እግዚአብሔር የኔ ነው ይላል። እንጃ በዚህ ዘመን ያለንን አገልግሎት እግዚአብሔር የኔ ነው ይለዋል። እኔ እግዚአብሔር አገልጋይ ነኝ። አሁን እኛ መንፈሳዊ ጾም እግዚአብሔር የሚቀበለው እንጾማለን። እኔ የመረጥኩት ጾም ነው ይለናል። እንደዛ በጸጥታ ፈተሻችሁ ታውቃላችሁ? የኔ ጾም፣ የኔ በዓል፣ የኔ አገልግሎት፣ የኔ መቅደስ የኔ ይለዋል። በዚህ ምክንያት እግዚአብሔር በዓላቸውንም አገልግሎታቸውንም ተጸይፎታል። ለምን እግዚአብሔር ተጸየፈው? የእግዚአብሔርን ሥራ ስላቃለሉ፣ የእግዚአብሔርን ቤት አገልግሎት ስለናቁ፣ እንደውም ከዛ አልፈው ለጥቅማቸው ብቻ ስላደረኩት እግዚአብሔር ተጸየፉ። እግዚአብሔር ናቀው። እግዚአብሔር ጠላው። እንደውም በመጥላት በመናቅ በመጸየፍ ብቻ አይደለም፣ ጅራፍም ጭምር አስነሳ፣ ቁጣም ጭምር ጨመረበት፣ ተግሳጽም ጭምር ተከተለው። ወዳጄ አያችሁ፣ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተዋል። እግዚአብሔር አያስፈራም። በእግዚአብሔር መተው አያስፈራም። በእግዚአብሔር መረሳት አያስፈራም። የእግዚአብሔር ቁጣና ጅራፍ እንደሱ ነው የሆኑት እኮ አይሁድ። ይሄን ስራቸውን ያውቀዋል። ምን ያደርጋሉ? የከሱትን ይቀበሉና እኛ ያሰባናቸው ስላሉ እነሱን እንድንሰጣችሁ በልዋጩ ገንዘብ ደግሞ ጨምሩ እያሉ ደንበኛ ንግድ ይዘው ነበር። ደንበኛ ንግድ። ለዛ ነው ቤቴን የንግድ ቤት የወንበዴዎች ዋሻ አደረጋችኋት ያሉ። ምእመናን፣ ለዚህ ነው እግዚአብሔር የጠላው። ለምን ግን እንደዚህ ሆኑ? ለምን አምልኮቱን ወደ ንግድነት ቀየሩ? ለምን አደረጉት ይሄንን? ቅዱሳት መጻሕፍት ምን ይላሉ መሰላችሁ? አይሁድ ምልክቱን ብቻ እንጂ ሕይወቱን አልያዙትም ነበር ይላሉ። ለምልክቱ በዓሉን ያከብራሉ፣ ለምልክቱ መስዋዕት ይሰዋሉ፣ ለምልክቱ ቤተ እግዚአብሔር ይመላለሳሉ፣ ለምልክቱ ያገለግላሉ። ሕይወቱ ግን የላቸውም። ሕይወታቸው ንግድ ነው፣ ኑሯቸው ግን አስመሳይነት ነው። ምልክቱን ይዘዋል፣ ወደ ሕይወቱ ግን አልደረሱም። ወገኖቼ እግዚአብሔር የጠላው ይሄንን ነው። ምእመናን
አንዳንዴ እኛም እንደዚህ እንሆናለን። ምልክቶቹ አሉ፣ በእውነት ደስ እንላለን፣ ግጥም ብለን በዓል እናከብራለን። ሕይወቱ ግን ይጠፋናል። አንዳንዴ ጠባ ለኪዳን ደግሞም ለጉባኤ እንገሰግሳለን። የዚህ ሁሉ ጥቅምና ረብ ፋይዳ የሕይወት ለውጥ ግን እናጣለን። ሕይወቱ አይኖረንም፣ ምልክቱ ብቻ ይኖረናል። እሱን ነው እግዚአብሔር የጠላው ወገኖች። እኔና እናንተስ ጋር ምልክቱ ብቻ ነው ያለው፣ ሕይወቱም ጭምራል። እንደውም ቅዱስ ቄርሎስ ምን ይላል? መንፈሳዊነት የሌለው ልማድ ብቻ አድርገውታል ይላል። ለዚህ ነው እግዚአብሔር የጠላው። እዩ፣ ካህናቱ የነቢያቱን ትምህርት አንቀበል ብለዋል። በፍጹም ከእግዚአብሔር ቃል ርቀዋል። የእግዚአብሔር አይመስሉ። ያ ሰባኪ እንደተናገረው እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንዳለው። አንዳንዴ እኛም ጋር እኮ እንደዚህ ነው። እንዴት ያስፈራል መሰላችሁ! መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እንደውም አንዳንድ ጊዜማ አስመሳይነት ሁሉ ይጨመርበታል። መልአከ ኤዶም ኤፍሬም እሸቴ እንዳለው መንፈሳዊነት እንዳለው መንፈሳዊ መሳይ፣ በዩኒፎርም ውስጥ የተደበቀ መንፈሳዊነት፣ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። ምእመናን፣ መጽሐፍ ቅዱስ ከአታላይቱ ይልቅ ከዳተኛይቱ ጸደቀች የሚለው ይሄንን ነው። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ወይ እንደሱ መኖር። ምእመናን፣ አስመሳዮችን አይሁድ እንደሱ ነው የሆኑት። ለዚህ ነው የጠላባቸው፣ በማስመሰላቸው ነው የጠላባቸው፣ ጅራፍ ያነሳባቸው። ለዛ ነው። ይመስላል ግን አይደለም። ስለዚህ ጅራፍ አነሳ ጌታችን። ለዚያ ነው የተቆጣባቸው። ምእመናን፣ እኛንም እንዳይገስጸን፣ እኛንም እንዳይቆጣ አስመሳይነት ሳይሆን ሕይወቱን መኖር መጀመር አለብን። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለብን። እሱን ስናደርግ ነው ከእግዚአብሔር ተግሳጽ የምንወጣው። የተወደዳችሁ ክርስቲያኖች፣ ጥቂት ነገሮችን ለመናገርና ለማብራራት በጎችን፣ ላሞችን እና ርግብን ክርስቶስ አስወጥቷቸዋል፣ አባሯቸዋል። ግን ምእመናን ምን አይነት ትዕግስተኛ እንደሆነ ይሄን አምላካችንን ላሳያችሁ። 4 ፋሲካዎች አክብረዋል። በመጀመሪያው ፋሲካ ነው የዮሐንስ ወንጌል ምዕራፍ 2 የሚጀምረው። 4ኛው ፋሲካ ደግሞ ማቴዎስ ወንጌል ምዕራፍ 21 ላይ ነው። በአራቱም ፋሲካ
ክርስቶስ ታግሷቸዋል። ምን አይነት ፍቅር እንደሆነ እስኪ እዩት። እግዚአብሔርን እየደጋገሙ ሲበድሉ እንዴት እንደታገሳቸው እዩ። በመጀመሪያው በመጨረሻው እዚሁ ተግባር ላይ ተጠምደዋል እነዚህ ሰዎች። ምንም ለውጥ ለማሳየት እንኳን አልፈለጉ። ለዚህ ነው ተግሳጹን ያበጣባቸው። ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ የሚቀጥለውም ያው፣ ለውጥ የሌለው። ያኔ ነው ጅራፍ ያነሳው፣ ያኔ ነው የምር የገሰጸው። አንድ ሁለተኛ በጣም የሚደንቃችሁ ሰዎቹን አይደለም ያባረረው፣ መስዋዕቱን ለመስዋዕት የሚቀርቡትን ነው ያባረረው ክርስቶስ። ለምን ካላችሁኝ ዋናው ማሳየት ማስተማር የፈለገው ርዕሴ ላይ ነው ማርፈው። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን አለፈ። አሁን የሚሰዋ በሬ፣ አሁን የሚታረድ በግ አይደለም። ነዋ በግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርይ በግ ስለመጣ በጎች ምን ያደርጋሉ? መልእክቱ እሱ ነበር። የላሞችና የጊደሮች ደም ጊዜያዊ ስርየትን ስጋን ከመቀደስ ያላለፉ እነዚህ መስዋዕቶች ምን ያደርጋሉ? አሁን ግን ስጋንም ነፍስንም ህሊናንም ጭምር የሚቀድስ እውነተኛ መስዋዕት በግ ስለመጣ እነዚህ በጎች፣ እነዚህ ላሞች፣ እነዚህ ፍሪዳዎች ምን ያደርጋሉ? ጭብጡና መልእክቱ ግን እሱ ነበር። አልገባቸውም እንጂ ቅዱስ ጳውሎስ የኋለኛውን ሊሽር ሁለተኛውን ሊያቆም የኋለኛውን ይሽራል ይላል። አሁን ጌታችን አዲስ ቤተ መቅደስ አንጽቶ ሊሰጣት ነው ለአዲስ ኪዳኗ ቤተ ክርስቲያን። ስለዚህ ቤቱን ያጸዳው። ቤቱ አያስፈልግም አላለም እንዳንዳንዶች። ቤቱንም አፍርሱት መቅደስ አያስፈልግም አላለም እንዳንዳንዶች። መቅደሱን አነጻ፣ ገበታውን ገለበጠ፣ መስዋዕቱን አባረረ። ወዳጄ የተሻረ አለ መስዋዕቱ በክርስቶስ ደም በክርስቶስ ስጋ መስዋዕቱ ተተክቷል። አሁን እዚህ ቤት ውስጥ በግ አታዩ። አሁን እዚህ ቤት ውስጥ ፍየል አታዩ። የኢየሱስ ክርስቶስ ስጋና ደም ግን ይሰዋል። አንድ ጊዜ በማቅረብ ተቀድሰናል ይላል። ሁሌ የምንቀደስበት መስዋዕት ሊሰጠን የመጣው እሱን ነው። የእንስሳት ዘመን አለፈ፣ አሁን እውነተኛ መስዋዕት ተተከለ። ያኛው ተሻረ፣ ይሄኛው በአዲስነት ተሰጠ። እሱን ነው የሚያመለክተው። ያባረራቸው ለዛ ነው፣ ያስወጣቸው ለዛ ነው። ቤተ መቅደሱን ግን የአሕዛብ የጸሎት ቤት ትሆናለች ነው ያለው። ቤተ መቅደሱ ውስጥ ባለው ቤተ መቅደስ ነው ይሄንን ያነጸው። ወገኖቼ የወርቁንስ ገበታ ምን አስገለበጠው ካላችሁኝ አንድ እግዚአብሔር ቃል አንብብላችሁ እንዲህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በወርቀ ደሙ ዋጅቷችኋል። ስለዚህ አሁን ወርቅ ምን ያስፈልጋል ብሎ ገበታውን ገለበጠው። ከወርቅ በላይ የሆነ መስዋዕት ክርስቶስ ስለመጣ ወርቅ አሁን ምን ያደርጋል? በብር ወይም በወርቅ ሳይሆን ነውር እድፍ በሌለው በጌታችን ደም የምንድንበት ዘመን ስለመጣ ወርቁንም ገለበጠባቸው።
ክርስቶስ እያሳየ ያለው ይሄ ነው። እነሱ ግን አልገባቸው። እነሱ ሙጭጭ ንግድ ላይ፣ እነሱ ሙጭጭ ወርቃቸው ላይ። ያሳዝን። ርግባቸውንም እንደዚሁ ነው ያባረረው። ግን የዚህ ደግሞ ሌላኛው ሐሳብና ምስጢር ምንድነው ካላችሁ ሆይ በበሬ ያርሳሉ፣ በላምም ጥቅም ያገኛሉ። ስለዚህ ለምን አባረራቸው? ጥገኝነታቸው ምድራዊነት ብቻ ሆነ። መብል መጠጥ ብቻ ነው ሐሳባቸው። ንግድ ብቻ ነው ሐሳባቸው። ጽድቅ አይደለም ንግድ፣ አምልኮ አይደለም ገበያ፣ እግዚአብሔር አይደለም ወርቅ። ትኩረታቸው እዛ ላይ ነበር። ለዚህ ነው እግዚአብሔር የጠላው ወገኖቼ። አያችሁ፣ አንዳንዴ እኛም ጋር አገልግሎቶች እንደዚህ ይበላሻሉ። እግዚአብሔር ይሄን አይወደው፣ እግዚአብሔር ይጸየፈዋል።